ሰላም በልኝ ወንድሜ። ወንድሜ እንኳን ደህና መጣ። ደስ ይለኛል የእውነት ወንድማችን እንኳን ይወድባል። ዌልካም። ሁላችንም ከልባችን ተጸጽተን ይቅርታ ልንጠይቅህ እንደሆነና እንደገና ደግሞ ጉቺ በፈለክበት አይነት ማየት እንደምችል ልነግርህ። ሰበር ዜና! ጀግኒቷ አንበሲቷ የልዑል ሸጋ እናት የሀብቴ ልጅ ሩታዬ ለጋሽ አሸብር ባደረግነው ነገር ስለተጸጸትን ይቅርታ ልንጠይቅህ ነው ዛሬ የጠራን። እንዲሁም ደግሞ ልጄን ልዑሌ በፈለክበት ሰዓት መተ እንድታየና መተ እንድትወስድ መፍቀዴን ልነግርህ ነው የጠራው ብለዋለች ማለት ነው። እንግዲህ እነ ዳኒሻም ይቅርታ ጠይቀውታል። እሱንም ኦዲየንሶቹንም ውሽሚትንም ሳይቀር ይቅርታ ጠይቀዋል ማለት ነው። ነገር ግን ጋሽ አሸብርዬ ደንግጠዋል። ያው አንዳንድ ጊዜ ጋሽ አሸብር እኮ እንደ አእምሮ ዘግመተኛ እኮ ነው የሚያደርገው ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ እኔ ከነሱ ንግግር ይልቅ የኮመንታተሮች ነገር ሳቅ በሳቅ ነው ያደረገኝ ማለት ነው። ጎድ እኮ ነው ኮፒ ሊንክ እያደረጋችሁ። ሌላው ደግሞ በጣም ዛሬ ያስገረመኝና እጄ አፌ ላይ ያስጫነኝ ነገር ምንድን ነው ሜሪ እንዶ ስሞትልሽ ስቀበረልሽ የለበሽው ቀሚስ ትንሽ አረዘመም እንዴ? አይ እንግዲህ ምንድን ነው ይሄ? እንግዲህ ዛሬ ሩታ ቤቱን አላጸዳችውም መሰለኝ ልትወለውይላት ነው እንደዚህ አይነት ረጅም የሆነው ቀሚስ የለበሽው ማለት ነው። ጉድ እኮ ነው እንደ ዘንድሮ ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሆኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብርና እንዲሁም ደግሞ የአንበሲቷ የነብሯ የጀግኒቷ የሩታ ቪዲዮ ነው ማለት ነው። እንዳያችሁት ዌልካም ውዱ ባሌ እንኳን ደህና መጣ ብላ ቅፍ አድርጋ ማለት ተቀብለዋለች። ሩታ ጀግና እኮ ናት። የፈለገችውን ነገር ማድረግ የምትችል ስማርት ማለት ነው። ስማርት እኮ ናት። እውነቴን ነው የምላችሁ። የፈለገችውን ነገር ማድረግ ትችላለች። ከፈለገች እሳት ታደርገዋለች፣ ከፈለገች ደግሞ ታቀዘቅዘዋለች ማለት ነው። በደንብ ማድረግ አይቻልም። ይሄ አክቷ ነው በቃ ምንም ማድረግ አይቻልም። ትችያለሽ እኮ ሩታዬ፣ የኔ ቆንጆ፣ የኔ አንበሳ፣ የኔ ጀግና ማለት ነው። እንግዲህ ባደረግነው ነገር ሰሞኑ ባደረግነው ነገር ስለተጸጸትን ይቅርታ ልንጠይቅህ ነው። አንተንም ኦዲየንሶችህንም እንዲሁም ደግሞ ውሽሚትንም ጭምር አስቀይመናል። ይቅርታ ልንጠይቅህ ነው። በዛውንም ልጅህ በፈለክበት ሰዓት ማየት ትችላለህ ብለው እንግዲህ ይቅርታ ጠይቀውታል ማለት ነው። ዶላር በትነው ነው እንግዲህ እንዳያችሁት የተቀበሉት። ከእነሱ ረብሻ በላይ እኮ የእሱ በደንዝስ ነው የሚገርመኝ ማለት ነው። የለም ያቁላጨልጫል፣ ካሜራውን ያያል። በቃ እኔ እንጃ ምን ብዬ ልናገር። እና አንዳንድ ጊዜ እንደ አእምሮ ዘግመተኛ የሚያደርገው ነገር ጋሽ አሸብር በጣም ነው የሚገርመኝ። አክቱ በአጭር ጊዜ ያመጣው አክት ነው ይሄ። በቃ ዝም ማለት ማቁለጭለጭ፣ ወይም ደግሞ የሆነ እንደ አእምሮ ዘግመተኛ፣ ይቅርታ የአእምሮ ዘግመተኛ ስል ማለት ነው። እና የሚያደርገው ነገር በጣም ነው የሚገርመኝ። እና ልጅህን ምግብ መብላት ጀምረዋል ምን ይባላል ዝም እንዶ ጸጥ ነሩትዬ ይኸው ውዱ ባሌ ልጄ እኮ መብላት ጀምሯል። ለነገሩ አንተ አታውቅም፣ እኔ ነኝ የማውቀው ሁሉ ነገር። እናሳ ከእናት በላይ ማን ያውቃል? ከእናት በላይ ማን ያውቃል? አባት እኮ ስለ ልጆቹ ምንም ነገር የሚያውቀው ነገር የለም። እናቴ በሆነ ሰዓት መቶ ቅፍ ካደረገው ነው ከሳመው ነው ምን በላ ምን ጠጣ ወፍ የለም ማለት ምን ያስፈልገዋል ሳይሆን ምንድን ነው የሚወደው ምናምን የሚለው ነገር አያውቅም። ወይ ደግሞ ምን ጀመረ ምንድን ነው የማይወደው ነገር ምናምን ወፍ የለም። እና እናት ናት ስለ ልጇ ነገር ብዙ ነገር የምታውቀው ማለት ነው። እናም ሩታዬ እኔ ነኝ የማውቀው አለችው ማለት ነው። እና ፈገግ ብላ ነው ጋሽ አሸብርን ዛሬ ያናገረችው። እነዚህ ልጆች ምን ሆነዋል እያለ ነው። እሱንም ደንግጦ ማለት ነው ፈዞ ጋሽ አሸብርዬ አይደለም እሱ እኔ ራሱ አስደንግጦኛል ሁኔታው ማለት ነው። ይሄ ነገር እንኳ ደግ አይመስለኝም። እውነቴን ነው። እኔ ልሙጥላችሁ። እውነት ከሆነ ግን ደስ ይላል። እኛ የእናንተ መታረቅ የእናንተ ሰላም መሆን ነው የምንፈልገው ማለት ነው። ነገር ግን
ዳኒሻና ሜሪሻ ሩታዬ ነፍሳቸው አይማርም። እንግዲህ እንዳያችሁ ትላንትና ነው ወይ ከትላንት ወደ ብቻ አላቅም፣ ቪዲዮ አልሰራውም በሷ ማለት ነው። እና ሜሪ እና ዳኒ ውሽንቢትን ይቅርታ ጠይቀዋት ነበረ። ብዙዎቹ ይሄ ነገር እንዴት ነው ምናምን እያሉ ነበረ። ጋሽ አሸብርም ትላንትና እንዴት ይቅርታቸው ልትቀበይ ቻልሽ? ለምንድን ነው እነሱ ጋር የተጠጋሽው? ለምን እንዴት ሳምንሻቸው ሄድሽ? ምናምን እያለ ነበረ። ውሽንቢትም እንግዲህ እኔ እንደነሱ እባብ አይደለሁኝም፣ የመጣ ነገርን እኔ አስቤ መመለስ የምችል ሴት ነኝ፣ ቀብረር ብላ ማለት ነው። ኧረ ትረካ ነበር የትላንትናውማ። እንዶ ተመችቶኝ ቪዲዮ በሰራውበት ማለት ነው። እንዶ ተመችቶኝ ቪዲዮ በሰራውበት። ኧረ ሴትዮ ተይ፣ እንደ ጉድ ተረከችው አልኳችሁ። ወንዶች የምትፈልጉት ሁለት ነገር አለ ምናምን እያለች ማለት ነው። አንቺ የሰው ውዳቄ ያነሳሽ ሴትዮ ማለት ነው። አንቺም ብሎ ተራኪ፣ አንቺ ደነዝ ማለት ነው። አንድ ለአንድ እንግዲህ ፍቅር ነው የምትፈልጉት፣ ክብር ነው የምትፈልጉት፣ እንደዚህ ነው የምትፈልጉት። አሁን አንቺ ስለ ክብርም ስለ ፍቅርም ማውራት የምትችይ ሴት እኮ አይደለሽም አንቺ ወራዳ ማለት ነው። የሰው ባል መውሰድሽን አታውቂም እንዴ? ኮተት ምን ትላለች? እናም ለማንኛውም እንግዲህ ትላንትና ይቅርታ ለምን ተቀበልሻቸው ብሎ ነበረ። ዛሬ እንግዲህ እሱንም ይቅርታ ጠየቁት እነ ሜሪሻ እነ ዳኒ ማለት ነው። ይመቻችሁ እንግዲህ ፏበሉ። የእናንተ ይቅር መባባል እኛ ደስ ይለናል ማለት ነው። ሩትዬ ይመችሽ የኔ እናት ማለት ነው። ጀግኒቷ የኔ አንበሳ ማለት ነው። በቃ ነገርኳችሁ፣ የፈለገችውን ማድረግ የምትችል ቀብራሪት ናት አልኳችሁ። በቃ የምትናደዱ መልካም የመናደድ ጊዜ ይሁንላችሁ ማለት ነው። ምንም ማድረግ አይቻልም። በቃ ባታምኑ በግድ ጭንቅላታችሁ አሳምናችሁ ተቀበሉ። በቃ ማቀዝቀዝም በቃ ማጋልም የምትችል ልጅ ናት እና ይመችሽ ሩትዬ ማለት ነው። እንግዲህ ቅርታ ተባብለዋል። ጋሽ አሸብር ግን አብረን እንውጣ ስትለው አይሆንም እኔ ልጄን ይዤ ነው መውጣው ብሎ እንግዲህ ለብቻውን ልዑሌ ይዞር ወጥተዋል ማለት ነው። ልዑልዬ የኔ አባት እንግዲህ መጫወት ጀምሯል። እንደው አላህ ያሳድግ። የእውነት እንዴት እንደሚያሳዝን ሜሪ ስታጫውተው ይጫወታል እና መጫወት ጀምሯል። ማሻአላ አላህ ያሳድግላችሁ ልጃችሁ ማለት ነው። እኔ በዚህ መልኩ በሱ እንትን ባትሉ ደስ ይለኝ ነበር፣ ግን ምንም ማድረግ አይቻልም። የኦዲየንስ ምክርን አትሰሙም እናንተ ማለት ነው። ሌላው ወደ መጣሁበት ወደ ገደለው ስገባላችሁ ማለት ነው። ሜሪዬ ምን ሆነሽ ነው? እንደው ስሞትልሽ ምን ሆነሽ ነው? እንደዚህ አይነት የታፋሽን እንትን የሰውነትሽን ቅርጽ የሚያሳይ እንዲ ወጣ ገባ የሆነ ሰውነታችሁ ስትወፍሩ የሆነ ምልክት አለው ማለት ነው። እና የእሱ ምልክት እስከሚታይ ድረስ እንደዚህ በቃ አጭር በወንዶች ለዛውንም አብርሃም አለ ዳኒ አለ በእነሱ ፊት እንደዚህ አይነት የሆነ ቀሚስ ምንድን ነው የሚባለው? ይሄ ነገር ሸሚዝ ነው የሚባለው፣ ሸሚዝ ማለት ነው። ሸሚዝ ለብሰሽ እንዶ ገላሽን ስታሳይ እኔማ ጎንበስ ስትል እኮ እንዶ ነፍሰ ከስጋዬ እንደው ተላቀቀ እኮ አጠገቧ የቆንኩ ነው የመሰለኝ። ወላሂ ነው የምላችሁ ማለት ነው። እና ምንድን ነው ሜሪዬ በዚህ ልክ ቢያንስ እንኳ ታይት እንኳ በለበሽበት ማለት ነው። ታይት በለበሽበት ንቅሳትሽን ለማሳየት ነው ወላ ምንድን ነው? እኛ እንደዚህ አይነት ነገር አልደግፍም። እኔ የእውነቴ ነው የምላችሁ። እንደዚህ አይነት ራቆት ሆናችሁ ስትመጡ በጣም ነው የምትደብሩት ማለት ነው። እጅግ በጣም ብዙ ተመልካች አላችሁ ማለት ነው። እንግዲህ እናቶች ይመለከታሉ፣ አባቶች ይመለከታሉ፣ ህፃናቶች ይመለከታሉ። ሶ እናንተ እንደዚህ ያለባበሳችሁ በሚያስጠላ ሁኔታ የእግራችሁ ምንድን ነው የሚባለው የሰውነት ቅርጽ ምናምን ገላችሁ እያሳያችሁ እንደዚህ አይነት ቀሚስ ለብሰሽ ቀሚስ አይደለም ይቅርታ ሸሚዝ ነው ለብሳ የመጣችሁ ማለት ነው። ሸሚዝ እውነት እኔ ልዑል ልታጫውተው ጎንበስ ብላ እንትን ስትል በጣም ነው የተሳቀቅኩት ማለት ነው። በጣም እሷ ለለበሰችው ማለት ነው። እና አለባበሳችሁና አነጋገራችሁ አስተካክሉ ነው የምለው ማለት ነው። ተመልካች በእናንተ የሆነ ነገር መማር ያለበት ምንድን ነው ይሄ ማለት ነው። እኔ አከብርሻለሁ ወድሻለሁ፣ ነገር ግን እኔ እንደዚህ አይነት ሆናችሁ ስትመጡ መናገር ወደኋላ አልልም ማለት ነው። ለማንኛውም ይመቻችሁ፣ ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ኮፒ ሊንክ አድርጉ። ሰላም እደሩልኝ ባይ